ከዛ ውጭ አንዳንድ በጣም የተለመዱ ጥያቄዎች አሉ። ለምሳሌ በሰሙነ ሕማማት በትምህርተ መስቀል ነጠላ መልበስ ይቻላል ወይ ብሎ የሚጠይቁ ሰዎች አሉ። እና እንዴት አድርገን እንልበሰው ታዲያ? ማለት በሰሙነ ሕማማት የክርስቶስን መስቀልን ካደው ሊሆን አይችልም። ማንኛውም ክርስቲያን በሰሙነ ሕማማት ለንባብ ከሆነ ታጥቆ ካልሆነ ደግሞ በትምህርተ መስቀል በአርአያ ቀራንዮ መልበስ በጣም ይገባል። ያ ብቻ አይደለም። አንዳንዶቹ ጭራሽ ማማተብ ይቻላል ወይ በስመ አብ ይባላል ወይ? አሃ እንዴት ነው ነገሩ? ለምን አይቻልም? ግድ ነው። ግብረ ሕማማት ላይ እያንዳንዱ ጸሎት ሲደገም ምን እየተባለ ነው? በስመ አብ ተብሎ ተጀምሮ አይደል? ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይባላል። በደንብ ትምህርተ መስቀል ማማተብ የግድ ነው። እንዲያውም በደንብ ትምህርተ መስቀል ማማተብ መብዛት አለበት። ሌላኛው ጥያቄ ከሰላምታ ጋር ተያይዞ የሚነሳ ሰላምታ የተከለከለው ለጸሎት ሐሙስ ብቻ ነው። ግን ምእመናን ሳምንቱን ሁሉ ሰላም አንልም ይላሉ። ችግር የለውም። ሳምንቱን ሙሉ ብናደርገው ነውርነት የለውም። ስለዚህ የተከለከለ ግን ለጸሎት ሐሙስ ስለሆነ ይሁዳ አሳልፎ የሰጠበት ቀን በስኢምኑ ታገብኦ ለወልደ ጓለመያው ወልደ ጓለመያው ክርስቶስን ስመ አሳልፈ ተሰጠዋለህን ብሎ እንዳለው የጉህሉት የክፋት የሽንገላ ሰላምታ እንዳይኖረን ለማድረግ ሲባል ለመታሰቢያነቱ ሐሙስ ሰላም አይባልም። ግን ሳምንቱ ሙሉ የሚያደርጉትንም አንነቅፍም። ያው በጎ ልማድ ስለሆነ ማለት ነው። ሌሎችም እንደዚህ በተመሳይ የሚጠየቁ ጥያቄዎች አሉ። በተለይ ከመታጠብ ጋር ተያይዞ ለምሳሌ እሁድ ስጋው እንደምን የምንቀበል ሰዎች ቅዳሜ መታጠብ አንችልም ወይ የሚል ጥያቄም ተጠይቀዋል። አይቻልም። እንዲያውም ስለሚከብድ ነው ዝም የምንለው እንጂ በሰሙነ ሕማማት ጨርሶውኑ ሻወር ቤት መግባት ወሸባ ቤት ይባላል ወይም ቤተ ብለኔ መግባት አይቻልም። በሰሙነ ሕማማት ገና መታጠብ ራሱ አልነበረም። ግን ይሄ ለሰው እንዳይከብድ ይያሉ አባቶች ብዙ ጊዜ አይናገሩም። ዋናው ግን ስጋውን ደሙን የሚቀበል ሰው ቅዳሜ መታጠብ አይችልም። ስለዚህ አበው ምን ብለዋል? እጅና እግራችሁን ታጠቡ ብለዋል። እጅና እግራችሁን ታጠቡ። ሰውነት ላይ ላበት ሊኖር ይችላል። ምን ይላል እንግዲህ የክርስቶስን ሕማማት እርሱ መስቀል ተሸክሞ ሲሄድ ያወጣውን ላበት የሚያዘክር ስለሆነ ላበታችን ገላ ታጥቦ ለዘወትሩ ለሁል ጊዜ በዋዜማ ገላን ታጥቦ መቀበል አለ። ግን በዕለተ እሑድ የትንሳኤ ስጋውን ደሙን የምትቀበሉ ሰዎች ቅዳሜ መታጠብ የለም። ወይ አርብ ምሽት ላይ ትታጠባላችሁ። አርብ ምሽት ማታ ላይ ወዲያው እንደወጣችሁ ትታጠባላችሁ። ከሐሙስ የምታከፍሉ ካላችሁ ሐሙስ ላይ ነው የምትታጠቡት። እንግዲህ እንዳልኳችሁ በሰሙነ ሕማማት ቢቻል ህጽበት የለም። ዋናው ግን እጅና እግርን ታጥቦ ወደ ስጋው ደሙ መቅረብ ይገባል። በተለይ ቅዳሜ ዕለት መታጠብ ግድ ከሆነባችሁ እጅና እግር እንጂ ከዛ ውጭ ያሉ አካላትን መታጠብ የሚፈቀድ እንዳልሆነ እንድታውቁት ያስፈልጋል። እንግዲህ ወሳኙና ዋናው ትልቁ ነገር ሰሙነ ሕማማት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን ሞቱን የድንግል ማርያምን እንደ ጦር ልብን የሚወጋ ሐዘኗን የቅዱስ ዮሐንስን አንጀቱ ቁርጥ እስኪል ያለቀሰውን ለቅሶውን እያሰብን የጌታችን መከራውን እያሰብን እያለቀስን ቢቻል ደረታችን እየደቃን ባይቻለን ሕማሙን ሞቱን እያሰብን ፍቅሩን ቸርነቱን እንዲሰጠን እየለመንነው እየጸለይን እየሰገድን ያቅማችን ያክል ነው። ስንሰግድ 41 መስገዳችን ሕማማተ ክርስቶስ ሱባኤ አዳም ነው። 36 መስገዳችን የቅዱሳት አንስትን ሐዘናቸውን እግረ መስቀል ላይ የነበሩት ቅዱሳት አንስትን ሐዘን ማሰብ ነው። 64 ከሰገድን የእመቤታችን የ64 ዓመት መከራዋን ማሰባችን ነው። ከዛ ውጪ ግን ሳይቆጥር የሚሰግዳለ ሳትቆጥሩ ብትሰግዱም ችግር የለውም። ሰውነት እንዲደከም ለማድረግ ከክርስቶስ መከራ እንዲሳተፍ ለማድረግ ነው። እንግዲህ እግዚአብሔር አምላካችን ሰሙነ ሕማማትን ባርኮ ቀድሶ በረከቱን ጸጋውን ሰጥቶ ብርሃነ ትንሣኤውን እንዲገልጥልን ጾሙ ለማበረከት እንዲያበቃን የእመቤታችን ጣዕሟን የቅዱሳን በረከት ሁሉ እንዲያሳድርብን መልካም ፈቃዱ ይሁንልን። ከሰሞኑ የመጡ ብዙ ጥያቄዎች አሏችሁ። አሁን በሰሙነ ሕማማት የምናነሳቸው ስላልሆኑ እንግዲህ ዘመነ ትንሣኤ እስኪደርስ እንጠብቃለን። በዓለ ትንሣኤውን አክብረን ስለ ዘመነ ትንሣኤ ጥቂት ተነጋግረን የእናንተንም ጥያቄዎች እግረ መንገዳችንን የምንመልስ ይሆናል ማለት ነው። እንግዲህ ምርቃት አበዛ ካላላችሁኝ ለብርሃነ ትንሣኤው ሁላችን በሰላም ያደርሰን። አመቱን ሙሉ ትንሣኤ ይታሰባልና የትንሣኤውን ክብሩን ፍቅሩን ጣዕሙን ጸጋውን ያሳድርብን። ለእግዚአብሔር ለአምላካችን ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና